ዋና ዜናው የቅማንትን ተፈጥሯዊ ማንነት አፍኖ ለመቅበር ሲጥር ክልሉንና ሀገሪቱን ያፈረሰው የአማራ ሊቅ ዛሬም በተጣባው ጸረ ቅማንትነት እንደጸና መሆኑ ታወቀም። ብልጽግና የቅማንትን ህዝብ ጥያቄ አፍኖ ልማታዊ ስለሆነ ምረጡን በሚል እየተማጸነ መሆኑ ተሰማም። በትግራይ ክልል በጣለው ነፋስ የቀላቀለ ከባድ ዝናብ የተፈናቃዮች ካምፕና የአርሶ አደሮች ንብረት ላይ ውድመት ደረሰም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንትን ተፈጥሯዊ ማንነት አፍኖ ለመቅበር ሲጥር ክልሉንና ሀገሪቱን ያፈረሰው የአማራ ሊቅ ዛሬም በተጣባው ጸረ ቅማንትነት እንደጸና መሆኑ ታወቀም። ቅማንትነት ካልጠፋ አማራዊ አዲስ ማንነት አይጸናም በሚል ከወያኔ ባለስልጣናት ጋር ሆኖ ቅማንትን በአዋጅ እንዲሰረዝ ያደረገውና በተከታታይ ጥቃት ሲፈጽም የኖረው የአማራ ሊቅ አሁንም በጸረ ቅማንትነቱ እንደጸና መሆኑ ታውቋል። የቀደመ ቅማንታዊ ማንነቱን አሽቀንጥሮ ጥሎ አዲስ በፈጠረው ሰለሞናዊ የሐሰት ማንነት ህዝቡን ላለፉት 700 ዓመታት ሲያታልል የቆየው የአማራ ሊቅ በ1983 በኢህአዴግ መንግስት የመጣውን የብሔር ፖለቲካ ተጠቅሞ የአማራውን ብሔርተኝነቱን ለማድረግ የደምና ስነ ልቦና ማንነቱ የሆነውን ቅማንትነትን መቅበርን ዋና ዓላማው አድርጎ ሲንቀሳቀስ መቆየቱ አይዘነጋም። ቅማንትን በኃይል ለመድፈቅ ያግዘኛል ብሎ በተለያዩ ጊዜያት የፈለፈለው ልዩ ኃይልና ፋኖ የተባለ ታጣቂም ተመልሶ ራሱን ስለበላው በአሁኑ ሰዓት ከፍተኛ ችግር ላይ ቢወድቅም በግትርተኝነት ይዞት የዘለቀውን ጸረ ቅማንትነት ዛሬም አልተወውም ሲሉ የቅማንት መብት ተሟጋቾች ለጃኖ ቅማንት ሚዲያ ገልጸዋል። በአሁኑ ሰዓት የቅማንትን ህዝብ ጥያቄ ሞተና የተረሳ ያክል አስመስለው ስለ ጉዳዩ ከመናገር ራሳቸውን የከለከሉት የአማራ ልሂቃን ዛሬም እርስ በርሳቸው እየተጋደሉ ባሉበት ወቅት ከፌዴራሉ ብልጽግና ጋር ተመሳጥረው የቅማንትን ህዝብ ጥያቄ አስተባባሪ ኮሚቴ አባላትና አመራሮችን በግፍ እስር ቤት አጉሯቸው ይገኛሉ። ህዝብን እየገደለና እያሳደደ በማንነቱ ምክንያት ብቻ ለይቶ እያሰረ ህዝባዊ መንግስት ነኝ የሚለው የብልጽግና መንግስት ጉዳዩን ትኩረት ሰጥቶ ከመመልከትና አፋጣኝ መፍትሄ ከመስጠት ይልቅ በጀመረው የሴራ እርምጃው መቀጠሉ የብልጽግናን መንግስት ግትርነት ያሳያል ተብሏል። የቅማንት ህዝብ ጥያቄ የህዝብ እንጂ የጥቂት ግለሰቦች የግል ፍላጎት ማሳኪያ ጥያቄ አለመሆኑ እየታወቀም በአማራ ሊቅ ጭፍን ጥላቻ ፍላጎት ላይ ተመስርቶ የብልጽግና መንግስት የወሰደው ጀሮ ዳባ ልበስ ፖሊሲ በፍጹም አዋጭ አይደለም ሲሉ ቅማንቶች ቅሬታቸውን እየገለጹ ይገኛሉ። ህዝብን እንደ ህዝብ የሚያፍነው የአማራ ልሂቃን ግራ የገባው ፖለቲካ ችግር ላይ የጣለው አፍነዋለሁ ብሎ ያሰበውን የቅማንት ህዝብ ብቻ ሳይሆን ከቅማንትነት ነጻ አወጣዋለሁ የሚለውን ምስኪኑን የአማራን ህዝብ ጭምር ነው የሚሉት የቅማንት መብት ተቆርቋሪዎች የአማራው ልሂቅ መሸሸት ያለበት ከቀደመ ደማዊ ማንነቱ ሳይሆን ከገጠመው ስር የሰደደ ድንቁርና ነው ብለዋል። አማራውን በትምህርትና ቴክኖሎጂ ከማዘመንና የዘመኑ ትሩፋት ተቋዳሽ እንዲሆን ከመስራት ይልቅ ከቀደመ ቅማንታዊ ደማዊና ታሪካዊ ማንነቱ አፋትተው እርቃኑን ለማስቀረት የሚሰሩት የአማራ የፖለቲካና የሃይማኖት ልሂቃን በቅማንትና ቅማንትነት ላይ ከያዙት የተሳሳተ አቋማቸው እንዲመለሱ ተጠይቋል። የትላንት ማንነቱን የሚጠላው የአማራ ልሂቃን ፖለቲካ የአማራውን የዛሬ ማንነት ሊወደው አይችልም የሚሉ ወገኖች በገባበት ስግብግብ አካሄድ ከቅርብ ጊዜ ወዲህ ከአማራነት ብሔርተኝነት ተስፈንጥሮ ወጥቶ የመሬትና የሰፈር ብሔርተኝነት ውስጥ መዘፈቁን ገልጸዋል። ብልጽግና የቅማንትን ህዝብ ጥያቄ አፍኖ ልማታዊ ስለሆነ ምረጡን በሚል እየተማጸነ መሆኑ ተሰማም። በተለያዩ የጭልጋና የላይ አርማጭሆ አካባቢዎች የህዝብ አደረጃጀቶችን በተናጠል በመሰብሰብ የልማት መንግስት ስለሆነ ብልጽግናን ምረጡ በሚል በስብሰባ ስም በየቦታው እያገኙ ካድሬዎቹ እየሰበኩ መሆናቸው ተሰምቷል። የህዝቡን ህገ መንግስታዊ ጥያቄ አፍኖ ህዝቡ እንዲመርጠው እየጠየቀ ያለው የብልጽግና መንግስት በሚያደርገው የምረጡ ስብከት ውስጥ ህዝብ የወሰነውን ጥያቄ እናስመልሳለን፣ ኮሚቴውን ከግፍ እስር እንፈታለን የሚል አንዳች ቃል እንደማይተነፍስ ተነግሯል። በጭልጋ የከል ከተማና በላይ አርማጭሆ ትክል ድንጋይ ከተማ የወጣቶችና የሴቶችን ማህበራት እንዲሁም ሌሎች መዋቅሮችን እየሰበሰቡም ብልጽግና ልማታዊ መንግስት ነው፣ አባይን የገደበ ቀይ ባህርን ለማስመለስ የተጋም ስንዴ ከመሸመት ወደ መሸጥ ያሸጋገረ በመሆኑ ልትመርጡት ይገባል እያሉ እየቀሰቀሱ መሆናቸውን ነዋሪዎች ገልጸዋል። በልማት ረገድ የሚቀሩን ስራዎች ቢኖሩም በርካታ ስራዎችን ሰርተናል ሲል ትላንት ሲቀሰቅስ የዋለው የጭልጋ ወረዳ የብልጽግና ካድሬም በይከል ከተማ ሰራ ነው ያለውን የኮሪደር ልማት እያጋነነ ሲሰብክበት መዋሉን የመረጃ ምንጮቻችን ገልጸዋል። የቅማንት ህዝብ መሰረታዊ ጥያቄ ቋንቋውን፣ ወጉን፣ ታሪኩንና ባህሉን የሚያሳድግበት የራስ አስተዳደር እንዲመሰረትለት እንጂም ለይስሙላ የሚደረግን የከተማ የኮሪደር ልማት አይደለም የሚሉ ወገኖች ሀገሪቱን በነውጥና ስርዓት አልበኝነት እየናጡ ኮሪደር ምን ያደርጋል ብለዋል። በጭልጋ ወረዳና ባይከል ከተማ አስተዳደር ነዋሪዎች የተነሱ ጥያቄዎች የመብራት መቆራረጥ ችግር፣ የንጹህ መጠጥ ውሃ መቋረጥና የሰላም መደፍረስ ከጊዜያዊ ችግሮች ቅድሚያ ተሰጥቷቸው ቢቀርቡም የብልጽግናው ካድሬ ችግሩን የፈጠረው ጽንፈኛው ነው በማለት ትላንት አብሮ አሰልፎ ቅማንትን ሲያስጨፈጭፍበት የነበረውን ፋኖ ተጠያቂ አድርጎታል። በጭልጋ ወረዳ ውስጥ ብዙ የከርሰ ምድር ውሃ ጋኖች መኖራቸው እየታወቀ ከደንቢያ ወረዳ ውሃ ስቦ ያመጣው የወረዳው ካድሬም የተቋረጠን ውሃ እንደገና ለማስጀመር ፋኖ 3 ሚሊዮን ብር ክፈሉን ብሏል የሚል አሳፋሪ መልስ መስጠቱም ተሰምቷል።
ሽፍታ እያደራጀ ህዝቡን በማዘረፍ ከጥቅሙ ዋና ተጋሪ የሆነው የጭልጋና የአይከል ከተማ ባለስልጣናት ቡድን የቀጠናው ሰላም የተናጋው በሽፍታው ቡድን ነው በሚል ራሱን ከደሙ ንጹህ ማድረጉን ምንጮቻችን ገልጸዋል። በላይ አርማጭ ወረዳም ተመሳሳይ የምረጡ እንቅስቃሴ መኖሩንና ነገር ግን የቅማንትን ጥያቄ አታንሱ አይነት ስብከት እየተሰበከ መሆኑን የሮቤትና ትክል ድንጋይ ከተማ ምንጮቻችን ተናግረዋል። የየወረዳ ካድሬዎች ለገጠር ቀበሌዎችና ጎጦች የምርጫ ካርድ መድበው ካርድ አዳዮችን በሰራዊት አጅበው ጎጥ ለጎጥ በመቀስቀስ የምርጫ ካርዱን እያደሉ መሆናቸውም ተሰምቷል። ምርጫው ቢካሄድም ባይካሄድም ጉዳትና ጥቅሙ ለብልጽግናው መንግስት እንጂ ለቅማንት ህዝብ አይደለም የሚሉ አስተያየት ሰጪዎች ብልጽግና በቅማንት ህዝብ እንዲመረጥም ሆነ ትልቅ ክብር እንዲያገኝ ከፈለገ የህዝቡን ህገ መንግስታዊ የመብት ጥያቄ በአስቸኳይ መመለስ አለበት ብለዋል። ህዝብን አፍኖ ፍጻሜ የሰመረለት መንግስት አይተናና አቅም ያሉን ቅማንቶች ብልጽግና ቅማንትን በማን አለብኝነት አፍኖ ግፍ ሲሰራም ስልጣኑን እንዳጣ ቀድሞ ጌታው ወያኔ ድሉን ከማበላሸቱ በፊት በፍጥነት የቅማንትን ህዝብ ጥያቄ ቢመልስ ይሻለዋል ሲሉ መክረዋል። ለማይረባ የፖለቲካ ሻጥር ከአማራ ክልል ካድሬዎች ጋር ባልተገባ ጥቅም ቅማንትን ያፈነው የብልጽግና ስርዓት ህዝብን እያፈነና እያሰቃየ ልማታዊ መንግስት ለመምሰል ከሚያደርገው ትወና ወጥቶ የህዝቡን መሰረታዊ ጥያቄ መመለስ ይኖርበታል ተብሏል። በትግራይ ክልል በጣለው ንፋስ የቀላቀለ ከባድ ዝናብ የተፈናቃዮች ካምፕና የአርሶ አደሮች ንብረት ላይ ውድመት ደረሰም። በትግራይ ክልል ማዕከላዊ ዞን በጣለው ንፋስ የቀላቀለ ከባድ ዝናብ የ47 አባወራዎች መጠለያ ጣቢያ ሙሉ ለሙሉ ሲወድም በአጠቃላይ 141 የቤተሰብ አባላት መጠለያ አልባ ቀርቷል ተብሏል። በተፈጥሮ አደጋው አንድ ሙሉ ብሎክና 7 ተጨማሪ መጠለያዎች ሙሉ በሙሉ መውደማቸውንና በርካታ ተፈናቃዮች ለመጠለያና የምግብ ችግር መጋለጣቸውን የክልሉ ሚዲያዎች ዘግበዋል። ትላንት ሚያዝያ 9 ቀን 2018 ዓ.ም በአብያዲ ከተማና አካባቢው የጣለው ንፋስ የቀላቀለ ከባድ ዝናብ በርካታ የመጠለያ ጣቢያዎችን ከማውደሙም በላይ በመጠለያ ጣቢያው የነበረን አነስተኛ የምግብ ክምችት ሙሉ በሙሉ ከጥቅም ውጪ በማድረጉ ተፈናቃዮች ለረሃብ ተጋልጧል ተብሏል። በተያያዘ ዜና በክልሉ ምስራቃዊ ዞን ክልተ አውላዕሎ ወረዳ በጣለው በረዶ የቀላቀለ ዝናብ በእንስሳት፣ በመኖሪያ ቤቶች፣ በቋሚ አትክልቶችና መሰል ንብረቶች ላይ ከባድ ጉዳት መድረሱ ታውቋል። በወረዳው በጣለው ለ2 ሰዓታት የዘለቀ በረዶ የቀላቀለ ከባድ ዝናብ በአንድ አርሶ አደር መኖሪያ ቤትና ቁጥራቸው በውል ባልታወቀ የቤት እንስሳት ላይ ከባድ ጉዳት መድረሱ የታወቀ ሲሆን በርካታ የእርሻ መሬቶችን በጎርፍ እንደተወሰዱ ታውቋል። ከሰው ሰራሽ እስከ ተፈጥሮ አደጋዎች እየተፈራረቁ ከባድ አደጋ ውስጥ የከተቱት የትግራይ ክልል ከዚህ በፊትም በአንበጣ መንጋ ስለመወረሩ ከባድ ንፋስ የቀላቀለ ዝናብና በረዶ ምክንያት አያሌ ውድመት ስለማስተናገዱ ጃኖ ቅማንት ሚዲያ መዘገቡ አይዘነጋም። ከፍተኛ ትኩረት የተነፈገው የትግራይ ክልል በባለስልጣናት የስልጣን ሽኩቻ፣ በተፈጥሮ አደጋም፣ በከባድ የኢኮኖሚ ቀውስ፣ ስርዓት አልበኝነቱ በፈጠራቸው ውንብድናዎችና መሰል ቀውሶች እየታመሰ ቀጥሏል። በፌዴራሉ መንግስት ሴራና በህወሓት ባለስልጣናት የስልጣን ሽሚያ ውስጥ እየታመሰ ያለው የትግራይ ህዝብ በፕሪቶሪያው ስምምነት መሰረት ወደ ቀደመ ቀየው ተመልሶ ቢሆን የተፈጥሮ አደጋውን ማስቀረት ባይቻል እንኳን ጉዳቱን መቀነስ ይቻል ነበር የሚሉ አስተያየት ሰጪዎች በክልሉ ባለው ፖለቲካዊ ቀውስና የነዳጅ እጥረት ምክንያት ረጅ ተቋማት እንኳን የተጎዱ ወገኖችን በነጻነት ተንቀሳቅሰው መርዳት አልቻሉም ሲሉ የችግሩን ውስብስብነት አስረድተዋል። በአብያዲ በጣለው ንፋስ የቀላቀለ ከባድ ዝናብ ከወደሙት መጠለያዎች በተጨማሪ የተፈናቃዮች የምግብ ማብሰያ ዕቃዎች፣ በካምፑ የነበሩ መድኃኒቶችና የሕክምና ቁሳቁሶች እንዲሁም ውስን የምግብ ክምችቶች አብዛኛው ውሃ ገብቶበት ተበላሽቷል፣ የተወሰነው ደግሞ በጎርፍ ተወስዷል ሲሉ የጉዳቱ ሰለባዎች ተናግረዋል። ለተፈናቃዮች ዘላቂ መፍትሄ እስካልተበጀ ድረስ ክረምቱ በመጣ ቁጥር ለተፈጥሮ አደጋዎች ተጋላጭ ሆነው መቀጠላቸው አይቀሬ መሆኑን የሚናገሩ በክልሉ የሚንቀሳቀሱ አንዳንድ ረጅ ተቋማት ጊዜው በተራዘመ ቁጥር ድጋፍ የሚሹ ወገኖችን የመርዳት አቅማቸው በእጅጉ እየተዳከመ መምጣቱንና ከጊዜ በኋላ ጥለው መውጣት እድላቸው እየሰፋ መሄዱን ጠቁመዋል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ